ወይዘሮ መነን ከቤት ተባረረች። መርሲ ወደ እስር ቤት ገብታለች። ሐብል ድራማ ክፍል 8። ሰላም ጤና ይስጥልኝ ውድና የተከበራችሁ የብራንቱ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ ይሁን። እንግዲህ አዳዲስ ከሆናችሁ ቤቴ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን በኮመንት እንድታስቀምጡ በትህትና እጠይቃችኋለሁኝ። እንግዲህ ሐብል ድራማ በጣም ቆንጆና አሪፍ እየሆነ ያለ ድራማ ነው። ክፍል 8 እንግዲህ አብረን እንመለከታለን። ክፍል 8 ላይ ሁላችንም እንግዲህ እንደተመለከት ነው ያው አቶ እስክንድር ልጃቸውን መርሲን ለህግ አሳልፎ የሰጡበት ክፍል ነው። እንግዲህ በመጀመሪያ ላይ ድል ቀንቶናል ብሎ ደስ ብሏቸው ነበረ። መርሲና አጸዳ ወደ ቤት ገብቶ ወይዘሮ መነንንና እንዲሁም ደግሞ ሐብልን ሲያፋጥጧት የነበረ እንግዲህ እያፋጠጧት እያሉ ነበረ ከላይ አቶ እስክንድር እየወረደ እንግዲህ እነሱ ሲናገሩ የነበረውን ንግግር የሰሙትም ንግግር እንግዲህ ሐብል እዚህ ቤት ውስጥ እናትሽ የልጄ ሚስት አርጋ መጣችሽ ሀብት ፈልጋ ነው ወይ የሚለው ጥያቄ ነበረ እና እሳቸውም ልክ እንደወረዱ አቶ እስክንድር አቤት ግን ይሄን ነገር የሰማሁት ነገር እውነት ነውን ብሎ ሲጠይቁ ቀበል አድርጋ ልጃቸው መርሲ አይ ባለፈውም እኮ አሞኛል ስትለኝ ተውኩ እንጂ ሁሉንም ነገር ልነግር ነበረ ብላ ነበረ እንግዲህ መለሰችለት። ከዛ በፍጹም ውሸት ነው ይሄን ነገር እንዳታምን እስክንድር ወይዘሮ መነን ማለት ነው እና እንዳታምን አለችው። ነገር ግን ያንን ነገር መቀበል አልቻለም። እኔ የሰማሁትን ነገር ነው ማመን የሚችለው የሚል ክርክር እንግዲህ ተደረገ። ከዛ እንግዲህ በዚህ መካከል ወዲያውኑ ፖሊስ እንግዲህ ቤቱን ቋቋቋ አድርጎ ወደ ቤታቸው ሲመጣ ወይዘሮ አጽዳ ስትከፍት እንግዲህ ከእናንተ መካከል ሁሉም ተሰብስቦ ነበረ፣ እስክንድርም ሁሉም ቤተሰብ ተሰብስቦ ነበረ እና ከእናንተ መካከል መርሲ ማነት የሚለው ነበረ የመጀመሪያው የፖሊሱ ጥያቄ። እኔ ነኝ ነበረ ያለችው ማለት ነው። የሚያስገርም ነው። ማንም ሰው መርሲ በዚህ እንግዲህ ምህረት ወይንም መርሲ በዚህ እንግዲህ ወንጀል ውስጥ ትገባለች ብሎ ያሰባት የለም። ያው ማንም በዚህ አልጠረጠርንም፣ ተመልካቾቻችንም በሙሉ ይመስለኛል እንደኔ። ነገር ግን እንግዲህ ያው አባትየው ለህግ አሳልፎ የሰጡት በትክክለኛው ሰዓት ላይ ነው። ምክንያቱም መርሲ ከግድያው ጀርባ እንዳለች እያንዳንዷን ነገር ማደርን ስታስገድል ለማስገደል የተነጋገረችበትን ምን መሆን እንደነበረ ማን ማድረግ እንዳለበት ለልጁ ለቢኒ ስትናገረው ሁሉንም ነገር አባትየው ከበር ቆሞ ይሰማት ነበር። አቶ እስክንድር ይህን ነገር ሁሉ ግን እየተናገረች ወይንም ደግሞ እንደሰሙ ምንም አይነት ነገር እንግዲህ አላሰሙም ነበረ። ቀጥታ ያው ከቢኒ ጋር ስትነጋገር ቢኒ እኔ አንቺን ለህግ አሳልፌ እሰጣለሁ ስላት እያንዳንዷን ነገር ትሰማ ነበር እና እቅዷን ያሰበችው ምን መሆን እንዳለበት እያንዳንዷን ነገር ግን እንግዲህ አቶ እስክንድር ከበር ደጃፍ ቆሞ ይሰማት ነበር። መርሲ ግን የተሰማት አልመሰላትም። የሁሉ ሴራ እንግዲህ በዚህ ርቀት የሄደችው እሷም የእናቴን ንብረት ብላ ነው የምትጠይቀው። መርሲም በዚህ እንግዲህ ወይዘሮ አጸዳ መርዛታለች ሙሉ ለሙሉ ማለት ነው እና ኮፒ በቃ ማለት ራሷን እንድትሆን አድርጋታለች ማለት ነው እና ስለዚህ አሁን ላይ እሷ እንደተጎዳች አድርጋ ነው እንድታስብ ያደረገቻት ወይዘሮ አጸዳ መርሲን ማለት ነው። መርሲ ራሷ እንደተጎዳች እርሷ በወንድሟ ነገ አላቅሽም ልልሽ ይችላል፣ ሀብቱን ልከዳሽ ይችላል የሚለው እያንዳንዷን እውነት የሆኑትን ውሸት የሆኑትንም ቃላቶች እየተጠቀመች እንግዲህ ከቤተሰቦቿ ሆድና ጀርባ እንድትሆን አድርገዋታል። ለዛ ነው የወንድሟንም የአባቷንም ሀሳብ አሰማም፣ በራሱ ሀሳብ ነው መርሲ እየተራመደች ያለችው እና ለዚህ ነው እንግዲህ አክስቷ እቃ ሆና አክስቷን እንደፈለገች እየተጠቀመችባት ወንጀል እያሰራቻት ወንጀል ውስጥም ተገፋፍታ እንድትገባ የሆነችው በአክስቷ ምክንያት ነው ማለት ነው። እንግዲህ ይሄ ሆኖ ሳለ አባትየው በትውስታ እንግዲህ ዞር ስለ እሷ ስታወራ የነበረችውን ሁሉ ይሰሙ ነበረ። ከዛም በኋላ አረ መርሲ በጭራሽ ይህን ነገር አታደርግም ብላ ነበር አክስትየውም ስትከራከር የነበረ። እያንዳንዷን ነገር እኔ ሰምቼዋለሁኝ ስታወሪ የነበረውን
የሚል እንግዲህ አባትየው መልስ ይሰጣል። ከዛም በኋላ እንግዲህ እባክህ ወንድሜ የእናቴ አጥንት ይሁንብኝ እኔ ምንም ነገር ማንንም አላስገደልኩም እያለች ብትጮህም ግን ከፖሊስ እጅ ሊያድናት የሚችል ሰው ስላልነበረ ቀጥታ እንግዲህ ወደ እስር ቤት መርሲ ገብታለች ማለት ነው። ወደዚህም እንግዲህ እንዳለ ወይዘሮ መነን ስንመለስ ወይዘሮ መነን እንግዲህ ያው እዛ ቤት ውስጥ የነበራቸውን እቅድ እያንዳንዱን አቶ እስክንድር ሰምቷል፣ ሁሉም ቤተሰብ ሰምቷል እና ከዛ ቤት ውስጥ እንግዲህ ተባራ ወይንም ደግሞ እንድትወጣ ተደርጋለች። አቶ እስክንድር ምንም አይነት እድል ሊሰጧት ፍቃደኛ አይደሉም። ስለዚህ ወይዘሮ መነን እንግዲህ ከአቶ እስክንድር ቤት ልብሳቸውን ሁሉ ይዞ አንቆ እንደውም በቃ ማለት በእጄ ትጠፊያለሽ እያሏት እንደውም ዝቶባት፣ ግን ራሳቸው ልብሷን ሰብስቦ ከመኝታ ከቁም ሳጥን አውጥቶ ይዞላት ሳሎን አምጥቶላት ነበረ። ነገር ግን ቢያመጡላትም ያው እሷ እግሩ ስር ተንበርክካ ብትለምነውም በጭራሽ ይሄ ነገር ያው እንደማይቀበል እንድትኖር እድል እንደማይሰጣት እምቢ እንዳላት ሳታውቅ እንግዲህ ልብሷን ሰብስባ ከቤት ወጥታለች ማለት ነው። ወደ ሀብል ስንመለስ ሀብልም እንግዲህ እኔ እዚህ ቤት ውስጥ አይኔ ሊያይሽ አይፈልግም፣ ስለዚህ ልብስሽን ጠቅልለሽ ከዚህ ቤት ውጪ ብሏት እንግዲህ እዝራ ዝቶባታል ማለት ነው። ነገር ግን ደግሞ አባትየው እውነት እናትሽ ስለፈለገችሽ ወይንም ደግሞ ለዚህ ሴራ ነው እዚህ ቤት የገባሽው ወይንስ ልጄን አፍቅረሽ ነው የሚል ጥያቄ አቅርቦላታል። እንግዲህ ልጃ እንዳፈቀረች በግልጽ ተናግራለች። ከዚህ በፊትም እንግዲህ ለአባትየው ቁጭ አድርጋ ብዙ ጊዜ ሀብልና እናትየው አባትየው አብሮ ይጫወታሉና ወዲያው ልጃቸውን እንደወደደችውና በእውነት ፍቅር እንዳፈቀረችው ስትነግረው ነበር እና ለእዝራም እኔ እናቴ ይህንን ሴራ እንድታሰራኝ እዚህ ቤት ብገባም ግን ለአንተ ያለኝ ንጹህ ፍቅር ነው ብላ ለእዝራ እንግዲህ ስትነግረው እናያለን። እዝራ ግን ይህንን ሁሉ መቀበል አልቻለም። እንግዲህ አሁን ላይ ራሱን ማዳመጥ አልቻለም። ስለዚህ ከቤቴ ውጭልኝ፣ ስመለስ እዚህ ቤት ውስጥ አንቺን ማየት አልፈልግም ብሏት ከቤት ወጥቶ ሄዷል። እንግዲህ አባትየው እኔ እሷን ማውራት ፈልጋለሁ፣ አንተ ከፈለክ ሶስታችንም ቁጭ ብለን ማውራት እንችላለን ብሎ ስል አይ እናንተ አውሮን ይወጣለሁ ብሎ ወጥቶ ነበረ እና ድጋሜ ወደ ቤት ስመለስ ሀብል ቤት ውስጥ ቁጭ ብላለች። እንግዲህ ሀብል አባትየው በጣም ይወዷታል። የእዝራ አባት ስለሚወዷት የግልጹን እውነቱን ነገር ዳግም ግን እያታለልሽኝ አይደለም አደለ ብሎ ስጠይቋት በጭራሽ እንዲህ አይነት ነገር አይደለም፣ የእውነት ነው ልጆትን ያፈቀርኩት ብላ ነበረ ስትነግራቸው የነበረው። እንግዲህ ሆነም እንግዲህ ሀብል እዛ ቤት ውስጥ እንግዲህ በአባትየው ግፊት ያው እንድትቆይ ተደርጋለች። እንግዲህ እየዋላ እያደረ እዝራ ልቡን ወደ ሀብል ያዘነብል ይሁን የሁላችንም ጥያቄ ነው። እንግዲህ አጸዳም ወደ እስር ቤት ሄዳ መርሲን ጠይቃት ነበር። እያንዳንዷን እንግዲህ አሁን ስልታቸውን አይታችኋል። ብላውም ከቤት ተወስዶ እንግዲህ ማደር የተገደለችበት ሀብል ማደርን እንደገደለች ለማስባል ነበረ። እንግዲህ የእጇ አሻራ አለበትን ብላ ወስዶ ያስገደሏት ማለት ነው። ስለዚህ አሁን እስር ቤት ሄዳ በምትጠይቅበት ሰዓት ላይ እንግዲህ የልጁን ወይንም ደግሞ ማደርን የገደላት ልጅ የሚሳሳ የሚወድ ሰው አለ ወይ ብላ ጠይቃለች። እንግዲህ እነሱ ደግሞ እሰውን ቤተሰቡን አግቶ እኔ ነኝ ወንጀለኛ ሀብል ነች ይህንን ያሰራችኝ ብሎ መጥቶ እጅ እንዲሰጥ እንግዲህ ሊገፋፉት ወይም ደግሞ ያው ሊያስገድዱት እንግዲህ ፕላን ይዘዋል ማለት ነው። እና እያንዳንዱን የሄደችበትን መንገድ ለአክስትዮ ነግራታለች። አክስትዮ እንግዲህ አምናታለች። መርሲ አምናታለች አክስትየውን አጸዳ ግን አሁንም የራሷን ወደ አባትየው ሀብት ወይንም ደግሞ ወደዛ ቤት ውስጥ ተካፋይ ኦር ደግሞ ገንዘብ የምታገኝበትን መንገድ ነው የምትፈልገው እና ስለዚህ እያንዳንዷን እቅድሽን ንገሪኝ ብላ ስትላት እንግዲህ ቤተሰቦቹ መካከል አንድ ሰው አግተን አስቀምጠን ከዛም በኋላ እሱ መጥቶ እጁን እንዲሰጥ እናደርጋለን የሚል እንግዲህ እሳቤ ይዞ ነበረ። በዚህ እስር ቤት አበቃል። ከእስር ቤት ወጥቶ እንግዲህ ተመልሳ ወይዘሮ መነን እንግዲህ አስፋልት ዳር ቁጭ ብላ ታገኛታለች። ወይዘሮ አጸዳ እንግዲህ ወይዘሮ መነን ስታገኛት ያው በንቀት ተባረርሽ፣ እንደ ቀልድ ከቤት ወጣሽ አይነት የማሾፍ አይነት ቃል ተጠቅማ እንግዲህ ስታሾፍባት ነበር። ወደ አሁኑ እንግዲህ ያው ራቡም አትችይም እና ብላ ከኪሷ ገንዘብ አውጣታ ወርውራላት ልትሄድ ስትል ወዳው ዘላ ወይዘሮ መነን እንግዲህ ወይዘሮ
ወይዘሮ መነንን ወይዘሮ መነን ወይዘሮ አጸዳን ታንቃታለች። እንግዲህ አንቃት ራሷን ለደቂቃ ስታ ነበረ፣ ግን ስታ አልነበረም፣ ሀሳብ ውስጥ ነበረች። እሷ ምን ማድረግ እንዳለባት እያንሰላሰለች ነበር ማለት ነው። እንግዲህ ያው ራሷን ከሳተች ከጥቂት ደቂቃ በኋላ ነቃች። ከዛም በኋላ ወይዘሮ መነን እንግዲህ ተመናቅራ ወይንም ደግሞ ተናዳባት ከአጠገቧ እንግዲህ ሻንጧን ይዛ ሄዳለች። ምንም ይሁን ምንም እዛ ቤት ውስጥ ተመልሼ እገባለሁ፣ ምንም ቢሆን 80 ባሌ ነው።